ስፔኖች ማለት ለምን ዩሮን እንዳሸነፉ ዛሬ ነው ያሳዩት። ወርልድ ካፕ ላይ 4-0 ሳውዲ አረቢያን 4-0 ማን ላሚን ያማል አገባ። የመጀመሪያ የወርልድ ካፕ ጎሉ ማን 10 ደቂቃ ነው የፈጀበት ለማግባት። ጥቅም ኦያርዛባል እዛ አሲስት አደረገለት። ምን አይነት ጎል ነው! አቶ ኦያርዛባል ይችላል። ባለፈው የደደበ ጨዋታ ሲጫወት ነበር። ዛሬ ግን በጣም የሚያምር 2 ጎል 1 አሲስት አድርጎ ነው የወጣው ማለት። ፈርስት ሃፍ ላይ ቀየረው። አረ ዴላ ፎይንቴ አረበናቴ ሶያ ሃትሪክ ይስራበት። እኔ ይሄን ሶዬ ቦነ መተዋለሁ ዛሬ። ለምን ሃትሪክ መስራት አልነበረበት? ወርልድ ካፕ ሃትሪክ ያስፈልገዋል። ገብቷቸዋል። ያማልም እንደዚህ አይነት የወደቁ ጌሞች ላይ ደግሞ ጂኦን ከፍ ማድረግ አለበት። ለምንድን ነው የሚቀይራቸው? ያን ያህል ዲፓርድ ለማን ኒኮ ዊሊያምስን ቀይሮ አስገባው ምናምን። በቃ ይሄ ማለት ነው በስትክክል ማለት ስፈልግ 6 አገባለሁ፣ ግን ማሸነፍ ስለፈለጉ ብቻ 4 አግብቼ ነው የወጣሁት አይነት አጭወት ነው ዛሬ የተጫወቱ። እነ ፔድሪ ምናምን ወደ ኋላ እየመለሱ ነበር። ሰከንድ ሃፍ ላይ ቅዝቅዝ አድርገውት ነበር ሲጫወቱ ነበር። ውጤቱ ግን ሲያስፈልጋቸው አይታችኋል አይደለም? ውሃ እስከሚጠጡ አጣደፏቸው። 3 ጎል አገቡባቸው ማለት። ኩኩሬላ ራሱ እዛ ተገጫጭቶ ገባለት ኳሱ ከቼልሲ ልክ እንደወጣ ትንሽ ማን ምን አይነት ቲም ነው ስፔን ማለት ነው። ትንሽ አሁን ገብቷቸዋል። ሰከንድ ጌም በኋላ ትንሽ እየፈሯቸው፣ ምክንያቱም ይሄ ስቴትመንት ነው። ይሄ ዊን ስቴትመንት ኖርማል አይደለም። ገብቷቸዋል። ጥሎ ማለፍ ላይ ፍሩን እያሉ ነው፣ መልእክት እያስተላለፉ ነው። ስፓኒያ ሳልቫ ይመችሻል፣ ኮላ ባድርገንም ላይ ይመችሻል። ዋናው ላቭ ነው። እኔ ብቻዬን መብላት አቅሎ ብቻውን የበላ ብቻውን ይሞታል ብዬ ነውና አይኔ በላ ዝምብሮ ልበሉብኝ ነው። ይመችሻል እንጂ ነው ፈረንሳይ እየለመነች ነው። እኔ አንቺ ብዬ ነው። እኔ ከፈረንሳይ ቋንቋ እንግባባም ብዬ ነው። እኔ ከእናንተ ጋር መልክ የሚመሳሰል እኔ ያማል ስለምመስል ምናምን ነው። ምን ትያለሽ? እኔ የፈጠር ነው ውሳኔሽን ንገሪኝ። ሰናዱ ማን ነው እነዚህን ደግሞ እናንተ ፈቶ የለቀቀብን እንዴ? ኧረ ስፔን አያውቁም ብለህ ምን ሳውዲ ናቸው ብለህ ነው እንደዚህ የምትጸዳዳባቸው? ኧረ በፈጣሪ አንተ ምን አይነት ተጫዋቾች ናቸው ሳውዲዎች ግን እንዴ! ምንም መከላከል አይችሉም። ምንም እንዴት ነው ቆይ ከዩራጓይ ጋር የወጣችሁት እንዴ? ኧረ በስመ አብ ሲጀምር ማለት ነው ይሄ የተረገመ አሰልጣኝ የስፔን ዴላ ፎንቴ ነው ምናምን የሚሉት ሰውዬ ነው የባለፈውንም ጨዋታ ከእንትኖች ጋር እንደዚህ ከኬፕ ቨርዲ ጋር የወጣው እንጂ ማለት ነው። ሲጀምር ላሚን ያማል ቺት ኮድ ነው የስፔን። በቃ እሱ ካለ የሆነ ነገር መፍጠር ይችላሉ። በጣም ነው የሚገርመው። እሺ እነ ዌሪዝ ሜሲ ዌሪዝ ያማል አሰላሙ አለይኩም እንዴት ናችሁ? በነዳጅ ሴና አታልፉትም ወይ? በልክም መዋረድ አለው እኮ። ለምንድን ነው እንደዚህ በቀል መበቀያ የሆናችሁት? ታባራችሁ እንኳን በያማል አሃዱ ተባለባችሁ። እንደ የመጀመሪያው ጎል እንኳን በያማል ገባባችሁ። ሳይ ነካክተው የተኛውን በሬ አደረጉት አውሬ ማለት ይሄ አይደለ? ይኸውላችሁ የኔ የዚህ ዓለም ዋንጫ አሸናፊ ትሆናለች ብዬ የምገምታት ቀዳሚዋ ብሔራዊ ቡድን ስፔን ናት። ዛሬም እንግዲህ ኬፕ ቨርዲ ላይ አቻ ከተለያየች በኋላ እልኋን ሳውዲ አረቢያ ላይ 4-0 በሆነ ሰፊ ውጤት በማሸነፍ እንግዲህ መወጣት ትችላለች። ጨዋታው ሙሉ በሙሉ ዶሚኔት አድርገው ነበር። ሳውዲ አረቢያዎች በጨዋታው ላይ አልነበሩም ማለት ይቻላል። ስፔኖች በፈለጉት መንገድ ነበር ጨዋታው ሲሄድ የነበረው። በመጀመሪያው አጋማሽ ሁሉንም ነገር የጨረሱት ማለት ይቻላል። ላሚን ያማልም በዓለም ዋንጫው የመጀመሪያ ጎሉን ማስቆጠር ችሏል። ለሱ ደስ ብሎኛል። 10ኛው ደቂቃ ላይ የመክፈቻውን ጎል ካስቆጠረ በኋላ 21ኛውና 24ኛው ደቂቃ ላይ ኦያርዛባል 2 ጎሎችን አከታትሎ አስቆጥሮ እንግዲህ ስፔን 3-0 ገና በ25 ደቂቃ ውስጥ ነበር መምራት ይችላል የነበረው ማለት ነው። ኦያርዛባል ግን ጋይስ ሌላ ታሪክ ላይ ያለ ተጫዋች ነው። የምሬ ነው። በጣም ሲበዛ አንደርሬትድ ማለት ነው። ለስፔን ብሔራዊ ቡድን ደግሞ በደንብ ፊት የሚያደርግ የቡድን ተጫዋች ነውና ዛሬ 2 ጎል እንዲሁም ደግሞ 1 አሲስት በስሙ ማስመዝገብ ችሏል። ባለፉት 13 ጨዋታዎች ደግሞ ለስፔን 21 የጎል አስተዋጽኦችን ማድረግ ችሏል ማለት ነው። በዚህ ጨዋታ ላይ እንግዲህ 49ኛው ደቂቃ ላይ ከመጀመሪያው አጋማሽ በኋላ በሁለተኛው አጋማሽ ታምባክቲ በራሱ መረብ ላይ ጎል አስቆጥሮ ስፔን 4-0 ጨዋታውን ማሸነፍ ችላለች። ሙሉ በሙሉ ዶሚኔት አድርጋው ነበረ። የኬፕ ቨርዲን ጨዋታ በቀል ነው የተወጣችው ማለት ይቻላል። የግሩፓም እንግዲህ በ4 ነጥብ መሪ መሆን ችላለች። ለማንኛውም እናንተ ስለዚህ የስፔን ብሔራዊ ቡድን ፐርፎርማንስ ምን ትላላችሁ? አሰልጣኝ ሉዊስ ዴላ ፎንቴ ምን ያህል ጌሙን እንደቀለለው የምታዩት ከሰከንድ ሃፍ በኋላ አብዛኞቹ ወሳኝ የሚባሉ ተጫዋቾችን ቀይሮ ነበር እያስወጣ ሲያሳርፍ የነበረው። ስለዚህ ጨዋታ ያላችሁን ሐሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አህለን ወሰህለን ሳውዲ አረቢያ በቃ ላለማግባት ያረክሽው ያላለሰለሰ ጥረት በሚገባ ግቡን መጥቷል ማለት ነው። ምንም የማግባት እቅድ የለሽም። ይቻላል። ለምን ታገቢያለሽ? ሲጀመር ምን ያደርግልሻል? ጎል ስፔን 5ኛ ጎል አግብታው ሳይኖርባት እንጂ እኔ እንደውም እንዳጀባበራቸው ስፔኖች በቃ ደርዘን ወይ ግማሽ ደርዘን ሳያገቡ የሚያቆሙ አልመሰለኝም ነበር። እንዳለ የፊት መስመሩ ቀይረው አስወጡና የሆነ ተረጋጉ ከዛ በኋላ እንጂ እንዳጀማመራቸው ማለት ነው። ሳውዲ አረቢያ ወደ ሀገሯ ተመልሳለች። ዛሬ 3ኛ ጨዋታዋን በርቀት ነበር የምታካሂደው ብዬ ነበርና ሳውዲ አረቢያ በስፔን ተደበደበች።
ለቅሶ አናለቅስም ፈርስት ሃፍ ስላለቀስንላቸው ማለት ነው። አይዞሽ ሳውዲ አረቢያ ምንም ማድረግ አይቻልም። በዚህ ቪዲዮ እንዴት ነው የተደበደበችው ወይ ደግሞ ለምንድን ነው የተደበደበችው የሚለውን ነገር ነው የምናየው። ኬፕ ቨርዴ መከላከል ትችላለች፣ ሳውዲ አረቢያ አትችልም ነው ወይስ የስፔን አታክ ባንዴ ብቻ ማርሽ ቀየረ? ሁለቱም ነው ገባህ? አንደኛ ስፔን አታኩ የሞታ አይደለም ገባ በደንብ ፖዚሽን ትይዛለች። ፔኔትሬሽን ነበር የጎደላት። ላሚን ያማል ሲመጣ ሁሉንም ስራ እሱ ባይሰራውም ራሱ ሜዳው ላይ መገኘቱ ብቻ ራሱ የሙሉ የስፔንን አታክ ነው የቀየረው ነው ማለት አንደኛ። ሁለተኛ ነገር ደግሞ ኬፕ ቨርዴ ከሳውዲ አረቢያ የተሻለ መከላከል ትችላለች። ሁለቱም ነገር ነው ዛሬ የተከሰተው ማለት። አምስተኛ ጎል አግብተው ራሱ ኦፍሳይድ ተብሎ ተሰርዞባቸው ነው እንጂ 4-0 ዋናዋ ማለት ፈረንሳይ አሸነፈች እንትና አሸነፈች ልክ እንደ አርጀንቲና በክሊን ሺት ያሸነፈችው ግን ስፔን ብቻ ናት ማለት ነው። ስለዛ ስፔን ጨዋታ ውስጥ አለች። እስካሁን ድረስ ያስደመሙኝ ቡድኖች ከአንደርዶጎቹም አንድ አወጣላቸዋል። ፈረንሳይ፣ እንግሊዝ፣ አርጀንቲና፣ ስፔን ያስደመሙኝ ማለት። ከአንደርዶጎቹ ደግሞ የአፍሪካ ሀገሮች በጣም አስደምሞኛል። ሁሉም ማለት ካለ ሳውዝ አፍሪካ እና ግብጽ ውጪ ማለት ግብጽ እንደውም አሪፍ ነበረች፣ ግን እሷን አላስደመመችንም ብለን እንከራታለን ግዴታ ማለት ነው። ግዴታ ሌሎቹ ሞሮኮ ምን አቤት ሞሮኮ የዩሮፕ ቡድን ነው አባቴ። ሞሮኮ ቀልድ አያውቅም። ማንንም ጋር ትከሻ ለትከሻ መለካካት የሚችል ቡድን ነው። አንድ ጎል ያገባል እንጂ 4-5 ማግባት ስላቃቱ አይደለም። አንድ ያገባና ግም ባል ምንም ማድረግ አትችልም። ቪኒሺየስ ጁኒየር ብቻ ነው እስካሁን ያገባበት ነው ማለት ገባ አይደለ? ስለዛ እንጠብቃቸዋለን እነዚህ አፍሪካ ሀገሮችን። እኔ ከፖርቹጋል ሚድፊልዶች የምፈልገውና እዚህ ከስፔን ሚድፊልዶች አገኘሁት። ሁሉም ነው እንደሚችሉት 11ዱም ከነ ተቀያሪያቸው ጭምር። እኔ ከፖርቹጋል ነው የምፈልገው። በቃ ከፖርቹጋል ነው የምፈልገው ይንጫል። ኧረ ስፔን አባቴ ለዓለም መድረክ ራሱን ማሳየት ጀምሯል። በትልቁ የዓለም ዋንጫ መድረክ በ18 ዓመቱ ላሚን ያማል ጎል አስቆጥሮ ስፔንን እንግዲህ ቀዳሚ አድርጎ ነበረ። ከዛ በኋላ ያወርዛባል 2 ጎሎች አስቆጥሯል። ዋን ኦፍ ዘ ሞስት አንደርሬትድ ተጫዋቾች መካከል የምላቸው ውስጥ አንደኛው ነው ለኔ። ኩሊየርስ እንደው በባርሳ መለያ ባያው ራሱ ደስ ይለኛል እና ያማል ጎል አስቆጥሯል። በጨዋታውም እንግዲህ ጥሩ እንቅስቃሴ አሳይቶ ከ45ኛው ደቂቃ በኋላ ወጥቷል ማለት ነው። ከረፍት በኋላ አልተመለሰም። ምክንያቱም ጌም ታይሙ መቆጠብ አለበት። ለቀጣዮቹ ዙሮች የበለጠ ቋሚ ሆኖ እስከ መጨረሻው ደቂቃ ለማየት የምድብ ጨዋታዎች ላይ ረፍት ያስፈልገዋል። በተለይ ደግሞ ለኡራጓይ ጨዋታ ሲሉ በጣም ፍትጋ የሚበዛበት ጨዋታ ስለሚሆን ረፍት መስጠታቸው አሪፍ ነው። እንግዲህ ሉዊስ ዴላ ፎንቴ እጅግ በጣም አስገራሚ ነው። ሌሎች የክለባችን ተጫዋቾች እነ ፔድሪ እነ ኩባርሲ ምን አይነት ድንቅ ናቸው፣ ኦልሞንም ጨምሮ ጋይስ እና በጣም ነው ያስደሰቱኝ በዛሬው ጨዋታ። ያማል ደግሞ የዓለም ዋንጫ መጀመሪያ ጎሉን ማስቆጠሩ አስደስቶኛል። ኤኒዌይስ ለያማል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኩለርስ ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ሲጠበቅ እንደነበረው ስፔን ሳውዲ አረቢያን በሰፊ ግብ ልዩነት ማሸነፍ ቻለች። 4-0 ጨዋታው ተጠናቋል። ከዚህ በላይ ግቦችን ማስቆጠር የሚችሉባቸው በጣም ብዙ እድሎች ነበሩ፣ ነገር ግን ሳይጠቀሙባቸው ቀርቷል። የመጀመሪያው ጨዋታ ላይም በጣም ብዙ የግብ እድሎችን ፈጥረው ነበረ። ዛሬ ላሚን ያማል ተመልሷል፣ ግብ ማስቆጠር ችሏል። ይህ ተጫዋች እንግዲህ አያርዛባል በጣም አስደናቂ ነበር፣ ምንም ጥያቄ የለውም። በጣም አስደናቂ ነበር። ሃትሪክ አለመስራቱ ነው የሚያስገርመው ይህ ተጫዋች። ለማንኛውም ግን ማለት ነው የመጀመሪያውን የኪሊያን ምባፔን የዓለም ዋንጫ የምታስታውሱ ከሆነ 18 ዓመቱ ነበርና ከፈረንሳይ ጋር ሻምፒዮን መሆን ይችላል። ላሚን ዛሬ ግብ አስቆጥሯል። በጣም ደስ ብሎኛል ለዚህ ተጫዋች። በነገራችን ላይ አይ ላቭ ይሄንን ተጫዋች የሆነ ጊዜ ላይ ማለት ነው የሶሻል ሚዲያ አጀንዳ በሆነበት ወቅት ላይ በቃ ልክ እንደማንኛውም ሰው ደብሮኝ ነበር ማለት ነው። በዚህ እድሜው ትንሽ ለምን ደበቃ ምናምን ብዬ ነበር። ከዛ በኋላ ግን ያሳየው ባህሪ በጣም አሜዚንግ ሆኗልና እግዚአብሔር ነው ብላችሁ የሚያገኛቸውን ኳሶች እንዴት እንደሚያደርጋቸው ለዛውም እኮ ጉዳት ላይ ሆኖ ነው እንደዚህ ፐርፎርም እያደረገ ያለው። ሙሉ ለሙሉ አላገገመም። ለማንኛውም ግን የስፔን ብሔራዊ ቡድን ከያማል ጋር በጣም ብዙ ርቀት መሄዱ ይመስለኛል። ባለፈው በቤንች ሲገቡ እንደዛ ያላገጥሽ 0-0 ሲወጡ ያላገጥሽ ላይ ይሄልሽሽ የስፔን ሱፐር ቲም ይበላል ያለበት ሱፐር ቲም ይሄ ነው። ያማል ካለ ሲጀመር ማለት ነው ሌላ ምንም አያስፈልጋቸውም። ያማልን ብቻ ያስገቡት። ኧረ በስመ አብ እንዴት ኢንጆይ እንደሚደረግ ስፔን ግን አታካቸው እንዴት ነው ደስ የሚለው። ማርያምን የሚጮቱት ጨዋታ በቃ ፒውር ፉትቦል ፌራን ማለት ነው። ቋሚ ይሆናሉ ብሎ እንዳያስብ ከዚህ በኋላ ኦያርዛባል ባለበት ተቀይሮ ገብቶ ለሚስታቸው ኳሶች ፌራ እኔ ቃል የለኝም። ደግሞ እኮ እኔ እኮ አመቱን ስታቱ እኮ እንዴት ያበደ እንደሆነ እኮ የፌራ ነው እኮ የጎል ቁጥሩና አሲስትና ጎሉ እኮ ስታቱ በጣም ያበደ ነው። ግን ኦያርዛባል ነው ቋሚ መሆን ያለበት። የሚጨርስ ኳስ ጭርስ ያደርጋል። በዛ ላይ ጎበዝ ነው ፕሌስ ያደርግ። ኦልሞ ዳኒ ኦልሞ ሌላኛው ነው። ዳኒ ኦልሞ ዛሬ ያ ነምበር 10 ሮል ላይ ማለት ነው በጣም ያበደ ነበር። በቃ እንደዚህ ወደ ውስጥ እየገባ የሚሰጣቸው ኳሶች ምናምን በጣም ያበዱ ነበሩ። ዳኒ ኦልሞ ዛሬ በጣም የሚገርም ነበር ለኔ ማለት ነው። ያጫወተው ያው በዛው በኩል ቢሆንም በጣም የሚገርም ነበር ዳኒ ኦልሞ። ስፔን 4-0 አሸንፋለች። እኔ ነገርኳቸው አርጀንቲና እና ስፔን በደንብ ይሄዱታል። ስፔሻሊ ስፔን ሚድፊልዷ በጣም ጸዴ ነው። ዲፌንሱ ነው እስከዚህም እንደዚህ ሆኖ እንጂ አታክ ላይ ራሱ የሚደርስብን የለም።
በጣም ያበረ ጌም ነበር። ያማል ማግብቷል። ሁሉም አሪፍ ተጫውተዋል። ኔክስት አሸንፈው ያልፋሉ ብዬ አስባለሁ። የጎል አካውንት ተከፍቷል። ላሚን ያማል የመጀመሪያውን የዓለም ዋንጫ ጎሉ ማስቆጠር ችሏል። ጨዋታውን ለመከታተል ቴሌግራም ሰርቻችሁ ላይ ኤምጄ ስፖርት ኒውስ ብላችሁ ጻፉ። እዛ ላይ ደቅ ይደረግላችሁ። እረፍት ወጥቷል 3-0። ባለፈ ሲተች ነበር ኦሪዛባል። ላሳያችሁ፣ ተመልከቱ። በባለፈው ጨዋታ 30 ሚኒት 0 ተች ነበር። ዛሬ ተመልከቱ፣ በ20 ምናምን ደቂቃ በ24 ደቂቃ 2 ጎል 1 አሲስት። አንዳንድ ሰው ሲናቅ እንዴት ናቃችሁኝ ብሎ የሚመልስበትን አጸፋ እንዴት እንደሆነ እያያችሁ። ለማንኛውም እረፍት ወጥተዋል። ላሚን ያማል 1 ጎል አስቆጥሯል። ኦሪዛባል 2 3-0 እረፍት ወጥተዋል። ጨዋታውን ለመከታተል የምትፈልጉ ካላችሁ ቴሌግራም ሰርቻችሁ ላይ ኤምጄኤስ ስፖርት ኒውስ ብላችሁ ዛሬ ሰርች አድርጋችሁ ግቡ። እዛ ላይ ደቅ ይደረግላችኋል የምታዩበት ነገር ማለት ነው። ይመቻችሁ። የህይወት ታሪካችሁ ልክ እንደ ኦያርዛባል በ30 ደቂቃ ኢንስታት ላልሰሙት ማውራት ስላለብኝ ነው። ኦያርዛባል ከካቦ ቬርዴ ጋር በመጀመሪያው 30 ደቂቃ አንድም ኳስ ያልነካ ተጫዋች ተብሎ በሪከርድ ተመዝግቧል። ኦያርዛባል በሳውዲው ጨዋታ ዛሬ ማለት ነው በ30 ደቂቃ 3 የጎል ኢንቮልቭመንት በማድረግም ከ1966 በኋላ ሶስተኛው ሰው ሆነ፣ ወይ ሁለተኛው ወይ ሶስተኛው ሰው እና ኢማጂን አስቡ 30 ደቂቃ ኳስ ሳትነኩ ወጣችሁ፣ ከዛ ደግሞ በ30 ደቂቃ 3 ጎል ኢንቮልቭመንት እና ታሪካችሁ እንደዚህ ይቀር ይመቻችሁ። ይሄንን ባነር ተመልከቱት። አንድ የሳውዲ አረቢያ ደጋፊ ለስፔን ብሔራዊ ቡድን ያስተላለፈው መልእክት ነው። የዘንድሮን የዓለም ዋንጫ ማሸነፍ የምትፈልጉ ከሆነ ዛሬ ከኛ ጋር ያለባችሁን ጨዋታ መሸነፍ አለባችሁ ሲል እንግዲህ ይዞት የተገኘው ባነር ነበር። ለዛም ደግሞ ማረጋገጫ የአርጀንቲና ብሔራዊ ቡድንን ጠይቁ በማለት ተናግሮ ነበር። ስፔኖችም አሻፈረኝ ብለው 4-0 ሳውዲ አረቢያን ቀጥቅጠው ወጥተዋል ማለት ነው። አስባችሁታል? ይሄ ልጅ ገና 18 ዓመቱ ነው። 18 ዓመት ከ343 ቀን ማለት ነው። ገና 19 ዓመት እንኳን አልሞላውም እና የዓለም ዋንጫን ቢያነሳ አስባችኋል። በዚህ ላይ ደግሞ ዓለም ዋንጫን ካነሳ ባላንዶር ያሸንፋል እና ገና በ18 ዓመቱ የመጀመሪያውን ዓለም ዋንጫ ካነሳ ማሰብ ቀላል ነው። ሌላ ኬረሩ ምን አይነት ያማረ እንደሚሆን ማለት ነው። እኔ በጣም ላሚን ያማል ከፊቱ በጣም ጥሩ ነገር ይታየኛል ማለት ነው። ዛሬ እንግዲህ አዲስ ሪከርድ መስበር ችሏል ማለት ነው። በሊዮኔል ሜሲን መብለጥ ችሏል። ሊዮኔል ሜሲ 18 ዓመት 350 ምናምን ቀናት ነበረ በትንሽ እድሜው ጎል ያስቆጠረ። ዛሬ እንግዲህ አሻሽሎት በ18 ዓመት ከ343 ቀን በእድሜ ትንሹ ተጫዋች ማለት ነው በዓለም ዋንጫው ጎል ያስቆጠረው ሆኗል። ላሚን ያማል ያለው 8ኛ ደረጃ ላይ ነው። ከላይ 8 ተጫዋቾች አሉ ማለት ነው። ጋቢም 18 ዓመት ከ10 ቀን በማስቆጠር 22 ላይ እንግዲህ ለስፔን ብሔራዊ ቡድን በእድሜ ትንሹ መሆን ችሏል። ከሱ ጋር ተጋርቷል። ግን ጋቢ ከሱ ባነሰ እድሜ ነው ጎል ያስቆጠረው። ዓለም ዋንጫ ላይም ከ8 ውስጥ ሁለተኛ ነው፣ ሶስተኛ ነው ጋቢ ያለው ማለት ነው። ላሚን ያማል እንግዲህ 10 ውስጥ መግባት ችሏል ማለት ነው። ሊዮኔል ሜሲ ካገባው በቀናት አሻሽሎ እንግዲህ መግባት ችሏል ማለት ነው። ላሚን ያማል ዛሬ ድንቅ ፐርፎርማንስ ነበር። 45 ደቂቃ ነው መጫወት የቻለው። ጥሩ የሚባል እንቅስቃሴ አድርጓል፣ ጎል አስቆጥሯል። ከዛም ውጪ ጨዋታው ላይ የነበረው ሚና በጣም ከፍተኛ ነበር። እስቲ እንዴት አያችሁት ላሚንን? ወደፊትስ የላሚንን ኬሪየር ስታስቡት ይሄ ዓለም ዋንጫ የሚሳካ ከሆነ ምን እንደሚሆን መገመት በጣም ቀላል ነውና እስቲ ሐሳብ አስተያየታችሁን ኮሜንት ላይ ፎሎ እያደረጋችሁ ይመቻችሁ።